ዳሽን ባንክ የነዳጅ ክፍያን በቀላሉ በዳሽን ሱፐር አፕ መተግበሪያ መፈጸም የሚቻልበትን አገልግሎት ይፋ አድርጓል። ባንኩ በዳሽን ሱፐር አፕ መተግበሪያ አማካኝነት ለደንበኞቹ የተለያዩ የባንክ አገልግሎቶችን በያሉበት ሆነው የሚያገኙበትና የሚፈልጉትን ምግብና መጠጥ ወይም ደግሞ ቁሳቁስ ከቤታቸው ሆነው የሚሸምቱበት ስርዓት መዘርጋቱን አመልክቷል። በትላንትናው ዕለትም ከፍተኛ የመንግስት የሥራ ኃላፊዎችና ጥሪ የተደረገላቸው እንግዶች በተገኙበት በሁሉም ነዳጅ ማደያዎች የነዳጅ ክፍያን በዳሽን ሱፐር አፕ መፈጸም የሚያስችል አገልግሎት መጀመሩ ተገልጿል። በኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስቴር በልጽጎ ከዳሽን ባንክ ጋር በጋራ አግሪጌት አድርገን በሁሉም የፊውል ስቴሽኖች ወይም ደግሞ የነዳጅ ማደያ ጣቢያዎች አገልግሎቱን የምንሰጥበት መተግበሪያ ነው። ዛሬ ይህንን በይፋ ያስተዋወቅነው አፕ በጣም ቀላል፣ አስተማማኝ፣ ምቹ የሆነና በሀገር ደረጃ በዚህ በነዳጅ በኩል እየተደረገ ያለውን ኦቶሜት አድርጎ በዲጂታል የመክፈል የመገበያየትን የመንግስት አቅጣጫ በከፍተኛ ደረጃ ከፍ የሚያደርግ ነው። በመርሃ ግብሩ ላይ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በረኦ ሐሰን በበኩላቸው ነዳጅ ለጥቁር ገበያና ለብልሹ አሰራር ተጋላጭ በመሆኑ የግብይት ስርዓቱን ለመቆጣጠርና በአግባቡ ለመምራት ሙሉ ለሙሉ ግብይቱን በዲጂታላይዝድ መንገድ በማካሄድ የጥሬ ገንዘብ ግብይትን ሙሉ ለሙሉ ለማስቀረት እየተሰራ መሆኑን ገልጸዋል። ለዚህም በዳሽን ባንክ የተጀመረው አገልግሎት የጎላ ሚና እንዳለው ነው የገለጹት ሚኒስትር ዴኤታው። በመላው ሀገሪቱ ደግሞ ያሉት መዳዮች ሙሉ በሙሉ በዚህ ሁኔታ በዲጂታል ትራንዛክሽን ውስጥ እንዲያልፉ እንፈልጋለን። ያን ለማድረግ ደግሞ ሁሉም ፋይናንሻል ተቋማት ይህንን እድል እንዲያገኙ ማድረግ ነበረብን። ያንን የሚያሳልጥ የተመከለ የነዳጅ ግብይት ስርዓትን ነው ኢንትሮዲዩስ ያደረግነው። ሲምፕል ኢንቴግሬሽን እየፈጠሩ በየትኛውም ኮርነር ላይ የሀገሪቱ ነዳጅ የሚሸጥበት ቦታዎች ሁሉ በዲጂታል ግብይት እንዲያከናውኑ ለዜጎቻችን እድል መስጠት ነው ማለት ነው። ስለዚህ የዲጂታል ግብይት ስርዓቱን 100% ሙሉ ያደርግልናል ማለት ነው። ያ ካደረገ ማለት ብዙ የብልሹ አሰራሮችን በር እንዘጋለን ማለት ነው። የትራንስፖርትና ሎጂስቲክስ ሚኒስቴር የዲጂታል የነዳጅ ክፍያ ስርዓትን ተግባራዊ ማድረግ ከጀመረበት ሚያዝያ 2015 ዓ.ም ጀምሮ ከ430 ቢሊዮን ብር በላይ ግብይት በዲጂታላይዝድ መንገድ መፈጸሙን ተናግሯል። የህዝብ እንደራሴዎች ምክር ቤት በዛሬው ዕለት ባካሄደው 29ኛ መደበኛ ስብሰባው አራት የተለያዩ የብድር ስምምነቶችን መርምሮ አጽድቋል። ምክር ቤቱ በቀዳሚነት ያጸደቀው ስምምነት በቅርቡ በሚኒስትሮች ምክር ቤት የተመራለትን ለአካባቢና አረንጓዴ ኢኮኖሚ ልማት በኢትዮጵያና ጣሊያን መንግስት መካከል የተደረገን የ11 ሚሊዮን 500 ሺህ ዩሮ ብድር ስምምነትን ነው። ሌላኛው ደግሞ ለመማር ማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸሚያ የኢትዮጵያ መንግስት ከዓለም አቀፍ የልማት ማህበር ጋር ያደረገው የ50 ሚሊዮን ዶላር የብድር ስምምነት ነው። በተጨማሪም የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነት እንዲሁም ደግሞ በኢትዮጵያና በኦስትሪያ መንግስት መካከል የተፈረመው የትራንስፖርት ስምምነቶች ናቸው በዛሬው የምክር ቤቱ ስብሰባ የጸደቁት። ሶስተኛው ዓለም አቀፍ የሃይማኖትና የእምነት ተቋማት ጉባኤ በአዲስ አበባ መካሄድ ጀምሯል። በዚሁ ዓለም አቀፍ የሃይማኖትና የእምነት ተቋማት ጉባኤ መክፈቻ ላይ የኢፌድሪ ርዕሰ ብሔር ታዬ አጽቀሥላሴን ጨምሮ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ እንዲሁም ደግሞ ከተለያዩ የዓለም ሀገራት የተወከሉ ከፍተኛ የእምነትና የሃይማኖት መሪዎች ተገኝተዋል። በጉባኤው ላይ የሚነሱ ሀሳቦች ዘላቂ ሰላም ለመገንባት ልማትንና አብሮነትን ለማጠናከር እንዲሁም ደግሞ የጋራ እሴቶችን ለማበልጸግ አጋዥ እንደሚሆንም ነው የተጠቆመው። በሃይማኖቶች መካከል መቻቻልና አብሮነትን መፍጠር ኢትዮጵያ ለዓለም ምሳሌ የሆነች ሀገር ስለመሆኗም ተገልጿል። የጉባኤው ዋና ዓላማ የአፍሪካ የእምነት ማህበረሰብ ዘላቂ የልማት ግቦችን ለማሳካት የአፍሪካ ህብረት አጀንዳ 2063 እና የአፍሪካ 2025 ቡድን 20 ሂደትን በማሳካት ላይ ያተኮረ እንደሆነ መነገሩን ሪፖርተራችን ጌታውን አንጭሶ ዘግቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባህር ዳር ቅርንጫፍ ጽፈት ቤት ተቀብዬ ተከታተልኳቸው ካላቸው 163 ገደማ ቤቱታዎች ውስጥ 15 ያህሉን ከሚመለከታቸው ተቋማት ጋር በመነጋገር መፍትሄ እንዲያገኙ ማድረግ መቻሉን ገልጿል። ጽፈት ቤቱ ይህንን የገለጸው ለህዝብ እንደራሴዎች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴ የ2017 በጀት ዓመት የ9 ወራት የሥራ ዕቅድ አፈጻጸም ሪፖርት ባቀረበበት መድረክ ነው። በበጀት ዓመቱ ከዋና ዋና ዕቅዶች መካከል በማረሚያ ቤቶች፣ በፖሊስ ጣቢያዎችና ክትትል በሚያስፈልጋቸው ሌሎች ቦታዎች ላይ ክትትል ማድረግ ላይ እንደሆነ የገለጸው ጽፈት ቤቱ ምላሽ ያላገኙ አቤቱታዎች መኖራቸውና አቤቱታዎችን በአግባቡ ለማስተናገድ የሚያስችል ዲጂታል የመረጃ አያያዝ መዘርጋቱን አብራርቷል። በክልሉ ከሰብአዊ መብቶች አኳያ የሚፈጠሩ ጥሰቶችን በየትኛውም አካል ይፈጸሙ ምርመራ ከተደረገ በኋላ ለዋናው መስሪያ ቤት እንደሚተላለፉና ይህም የተለያዩ ሂደቶችን እንደሚያልፍ ነው ቢሮ የገለጸው። መረጃውን ከህዝብ እንደራሴዎች ምክር ቤት አግኝተነዋል።
ከቤኒሻንጉል ጉሙዝ ክልል ባለፉት 9 ወራት 3170 ኪሎ ግራም ወርቅ ለብሔራዊ ባንክ መቅረቡን የክልሉ መንግስት አስታውቋል። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ መለሰ በየነ ለኢፕድ በሰጡት ማብራሪያ በክልሉ ከፍተኛ የወርቅ ሀብት ክምችት ቢኖርም እስከ ቅርብ ጊዜ ያለውን የወርቅ ሀብት በተገቢው መንገድ ጥቅም ላይ መዋል አልተቻለም ነበር ብለዋል። ይሁንና በቅርብ ጊዜ ወዲህ የክልሉ መንግስት ዘርፉን በማደራጀትና በርዕሰ መስተዳድር የሚመራ ግብረ ኃይል በማቋቋም የቁጥጥርና ክትትል ስርዓት በመዘርጋቱ በህገወጥ መንገድ ይንቀሳቀስ የነበረው የወርቅ ምርት መቀነሱንም ገልጸዋል። በክልሉ ወርቅን በህጋዊ መንገድ የማምረት ሂደት እየጨመረ መጥቷል ያሉት ኃላፊው በዚህም ባለፉት 9 ወራት 3170 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ ማድረግ መቻሉን ጠቅሰዋል። በተጨማሪም 1278 ሜትር ኪዩቢክ እብነበረድ እና 54873 ቶን የድንጋይ ከሰል ለማምረት ስለመቻሉ እንዲሁም በሌሎች የማዕድን ምርቶችም የተሻለ ውጤት ስለመገኘቱም ተገልጿል። ተመልካቾች የምትከታተሉት የአዲስ ነገር የእኩለ ቀኑን የሀገር ውስጥ አጫጭር መረጃዎቻችን ነው። ቀጥለናል። በአማራ ክልል የተቀናጀ የኩፍኝ ክትባት ዘመቻ ከነገ ግንቦት 6 ቀን ጀምሮ ለተከታታይ 10 ቀናት እንደሚሰጥ የክልሉ ጤና ቢሮ አስታውቋል። የአማራ ክልል ጤና ቢሮ የሚሰጠውን የተቀናጀ የኩፍኝ ክትባት ዘመቻ አስመልክቶ ከባለድርሻ አካላት ጋር የተወያየ ሲሆን በውይይቱም ክትባቱ አገር አቀፍ የኩፍኝ ክትባት ዘመቻ አካል መሆኑ ተገልጿል። በውይይቱ እንደተጠቀሰው በዘመቻው እድሜያቸው ከ9 ወር እስከ 5 ዓመት ድረስ ያሉ ህጻናት ክትባቱን ይወስዳሉ። ህጻናት ከአሁን በፊት ቢከተቡም ባይከተቡም ክትባትን መውሰድ እንደሚኖርባቸው ተመልክቷል። በሀገር ደረጃ ከ5 ሚሊዮን በላይ ህጻናት ምንም አይነት የመጀመሪያ የኩፍኝ ክትባት አላገኙም የተባለ ሲሆን በክልል ደረጃ ደግሞ ከ800 ሺህ በላይ ህጻናት እስካሁን የመጀመሪያ ደረጃ የኩፍኝ ክትባት አላገኙም መባሉን አሚኮ ዘግቧል። በቢሾፍቱ ከተማ ልዩ ቦታው ሼባ መንደር ጀርባ ግንቦት 2 ቀን 2017 ዓ.ም የጦር መሳሪያ በመያዝ በኤሌክትሪክ መሰረተ ልማት ላይ ዝርፊያ የፈጸሙ ግለሰቦች በቁጥጥር ስር መዋላቸው ተነግሯል። ግለሰቦቹ ስርቆቱን የፈጸሙት ጨለማን ተገን በማድረግ ከሌሊቱ 8 ሰዓት አካባቢ መሆኑን የገለጹት ስራ አስኪያጁ በወቅቱ ስራ ላይ በነበሩ የጸጥታ አካላት በተደረገ ጥረት አራቱንም በቁጥጥር ስር እንዲውሉ ተደርጓል። ስርቆት የተፈጸመባቸው የኤሌክትሪክ መሰረተ ልማቶች የመሬት ለመሬት መስመር፣ ያልተመጣጠነ ኃይል መቆጣጠሪያ መስመር፣ ከትራንስፎርመር ማገናኛ ፖል ማውንት የተባሉ ኤሌክትሪክ እቃዎች ሲሆን በስርቆቱም ወደ 452 ሺህ ብር ገደማ የጉዳት ግምት እንደደረሰም ተጠቅሷል። በኤሌክትሪክ አውታር ላይ የስርቆት ተግባር መፈጸም ወይም ሆነ ብሎ ጉዳት ማድረስ ወይም ደግሞ አገልግሎቱ እንዲቋረጥ ማድረግ በሕግ ከ5 ዓመት እስከ 20 ዓመት ጽኑ እስራት እንደሚያስቀጣ መደንገጉን ከኢትዮጵያ ኤሌክትሪክ ኃይል ያገኘነው መረጃ ያመለክታል። የአዲስ አበባ ከተማ ትራንስፖርት ቢሮ በህዝብ ትራንስፖርት ተርሚናል የአልኮል መጠጥ የጠጡ ጫት የቃሙና ሲጋራ የሚያጨሱ ሰራተኞች ባሏቸው ኢንተርፕራይዞች ላይ ቅጣት የሚጥል መሆኑን ተናግሯል። በተርሚናሎቹ አገልግሎት በመስጠት ላይ ያለ አልኮል የጠጣ ሲጋራ ያጨሰ ወይም ደግሞ ጫት የቃምና ለመልካም ስነ ምግባር ተቃራኒ የሆነ ድርጊት የፈጸመ አባል ያለው ኢንተርፕራይዝ ለመጀመሪያ ጊዜ ጥፋት 10 ሺህ ብር ይቀጣል ነው የተባለው። ለሁለተኛ ጊዜ ጥፋት ደግሞ ኢንተርፕራይዙ ውሉ እንደሚቋረጥ ሲገለጽ፣ በተመሳሳይ ማንኛውም የተርሚናል ኢንተርፕራይዝ አባል ያለ ደንብ ልብስና ያለ መታወቂያ ስራ ላይ ከተገኘ ተመሳሳይ ቅጣት እንደሚጠብቀው ነው ከትራፊክ ቁጥጥር ባለስልጣን ያገኘነው መረጃ የሚያመለክተው። በኢቢኤስ ቴሌቪዥን የቀድሞ የአዲስ ምዕራፍ ፕሮግራም አዘጋጆች በዋስትና እንዲፈቱ ትዕዛዝ መሰጠቱን እንንገራችሁ። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት ጋዜጠኛ ታሪኩ ኃይሌና ጋዜጠኛ ሊና ታረቀኝ የተጠረጠሩበት ወንጀል የዋስትና መብት የማያስከለክል በመሆኑ እያንዳንዳቸው በ25 ሺህ ብር ዋስትና እንዲፈቱ ወስኗል። በዚሁ መዝገብ ፍርድ ቤቱ የኢቢኤስ ቴሌቪዥን ኃላፊነቱ የተወሰነ የግል ማህበር እህት ኩባንያ የሆነው የሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ ወይዘሮ ማክዳ ፍሳ ጽዮን ፌዴራል ፖሊስ እንዲያቀርባቸው ትዕዛዝ ሰጥቷል። የኢቢኤስ ቴሌቪዥን ኃላፊነቱ የተወሰነ የግል ማህበርና የሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን ኃላፊነቱ የተወሰነ የግል ማህበር ጠበቆች በበኩላቸው ወይዘሮ ማክዳ የባለቤታቸውን ሕክምና በአስተማሚነት በውጭ ሀገር እየተከታተሉ እንደሚገኙ ገልጸው በቀጣይ ፍርድ ቤት ለመቅረብና የክስ ሂደቱን ለመከታተል ቁርጠኛ ስለመሆናቸው ለችሎቱና በችሎት ለተገኙት አቃቢያን ሕጎች አረጋግጠዋል። ችሎቱ የሌሎች ተከሳሾችን የክስ መቃወሚያና የዋስትና ጥያቄ ላይ ውሳኔ ለመስጠት ለግንቦት 13 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል።